በነገራችን ላይ ዛሬ የብሩኬ ወንድም ከተናገራቸው ነገሮች ውስጥ በጣም ብዙዎቹ ቅር አሰኝተውኛል። በነዛ ውስጥም የሆነ ሀሳብ መስጠት ፈልጌ ነው የመጣሁት። የምሬን ነው። እኔ ካየኋቸውና ካስተዋልኳቸው ከተረዷቸው አንግሎች እኔ አስረዳችኋለሁኝ። እዚህ ጋር ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ። በቅድሚያ ላይክ ሼር አድርጉ፣ ሀሳብ አስተያየት ካላችሁ አስቀምጡ። ዋናው ነጥብ ምንድነው ማንሳት የምፈልገው፣ አንቺ እምነቱን ሰጥቶሻል፣ ስለዚህ ልታምኒው ይገባል። የሆነ ነገር ሲፈጠር ቶሎ መፍረስረስ የለብንም ምናምን ነገር። በነገራችን ላይ ሃይሚ ብሩኬን ሳታምነው ቀርታ አይደለም፣ ድብና አድርጋ ታምነዋለች። ስለምታምነውም ነው ከሱ ጋር በአንድ ቤት እየኖሩ ያሉት። ከዛም አልፎ ደግሞ ሃይሚ ውስጥ አሁን ላይ እንደ ሴት ሆኜ የተረዳሁትን ነገር ልናገር። እዚች ጋር ሃይሚ ውስጥ የተፈጠረው ብሩኬን ያለማመን አይደለም። ብሩኬን ግን ብሩኬ ውስጥ ጥርጣሬ እንዲፈጠርባት ያደረጋት ነገር ምንድነው? ከሱ ንግግር፣ ከብሩኬ ንግግር። ምክንያቱም ሃይሚ ብቻ አይደለች፣ ኦዲየንስ ሁሉም ተወዛግቧል ከንግግሩ አንጣር። እንደገና ደግሞ የሆነ አድርጋለሁም አላደረኩኝም በቃ እርግጠኛ አይደለም። ሌላው ነገር ደግሞ አንተ እዚች ጋር አያደርግም ብለህ 100% እርግጠኛ ሆነ ከምትከራከር እንደ ሴት ልጅ እንዴ ለሃይሚዬ እኮ ስትመሰክሩላት ነበረ። ብዙ ፈተናን አልፋ ነው የመጣችው፣ በጣም ጠንካራ ናት፣ በጣም ጀግና ናት ስትሉ ነበረ አይደለ? ታዲያ ዛሬ ለምን አሁን ስታለቅስ ለምን? ጀግናማ ነች። የስንቱን ኢትዮፕ ቀና ያደረገች አንበሳ ነች። ከዛም በላይ ናት። ብዙ ነገር ያደረገች ናት። ነገር ግን ደግሞ እሷ ስታለቅስ ለምን አያረግም ብለህ ከምትከራከር እዚች ጋር ማለት ነው ብሩኬ ለምንድነው ውዝግብ ውስጥ የገባኸው? እዚህ ጋር ሰው ሊያጣላችሁ ነው የመጣው ምናምን ብለህ በመኝም አንተም ሌሎቻችንንም አላወቅንም። ውዝግብ ውስጥ ነን ያለነው። እነዚህ ሰዎች ይቺ ሴት ተልኮ ይኖራል ለማጣላት ይሁን፣ ብሩኬ ደግሞ በአካል አግኝቻታለሁ እያለ ነው። እዚች ጋር በአካል አግኝቻታለሁኝ የዛሬ 6 ወር ገደማ ብሏታል ለሃይሚዬም አንድም ጥርጣሬ እንዲፈጠርባት ያደረገው ነገር እሷን በአካል በድብቅ ማግኘቱ ነው። ሴት ልጅ ናት፣ ትጠረጥራለች። ሃይሚም ልክ ነች። ሃይሚ እዚህ ጋር የሆነ ነገር ሲፈጠር ፍርስርስ ምናምን ትላለክ እንዴ? ያው ሃይሚ ስላለቀሰች አንገቷን ስለደፋች ምናምን ነገር ነው እንዴ? መሆን ያለባትን እኮ ነው የሆነችው። ሞታ ነበረ ማሳየት ያለባት። ከዚህም በላይ መሆን ያለባትን እኮ ነው እየሆነች ያለችው እንዴ። ለዛውም ጠንካራ ናት። የስድብ ናዳ እየወረደባት እሷ ብትሆን ያደረገችው ይሄ ነገር አንቺ አድርገሽው ከሆነ እውነቱን ተናገሪ ምናምን ብለን ሁላችንንም አፋችንን እንከፍትባት ነበረ። ነገር ግን አንተ እርግጠኛ ሆነክ አያደርገውም አንገት ታስደፋለክ አንተ የሴት ልጅ ሆነ ምናምን እንደዚህ ካደረክ በጣም ከብዳን ምናምን ብለህ ወንድምህን ነው ሰፖርት አድርገህ እያወራህ ያለው። በእርግጥ ብሩኬ አያደርገውም፣ እኔም አያደርገውም አድርጎታል እያልኩኝ አይደለም። ግን እሳ ደግሞ እንደ ትልቅ ሰው እንደ ትልቅ ወንድም እዚች ጋር ሴት ልጅም እያለቀሰች ስለሆነ እንዳታላ ወንድም ብሩኬ ራስን አታምነው፣ ራስን አታቀውም። ምንድነው እያልክ ያለው? ውዝግብ ውስጥ እኮ ነክ። ለምን ቆረጥ ያለ ነገር ቆራጡን ነገር ውስጥ ያለውን ቆረጥ ብለክ ለምን አትነግራትም? በአንድ ትንፋሽ ምንድነው የምትወዛገበው ብለህ እንኳን እንደ ወንድም ምክር መስጠት ነበረብክ። አንተ ግን እምነቱን ሰጥቶሻል፣ አምነሽዋል፣ ተዋዳችኋል። ሰው ሊያጣላችሁ ሲመጣ ምናምን ነገር በአንዴ ፍርስርስ ማለት እምነት አለ እዛ ጋ ምናምን ከምንም በላይ ተማምናችኋል። በአንድ ጊዜ ፍርስርስ ማለት አይጠበቅም ምናምን ነገር እንዴ። ሃይሚ ድብና አድርጋ ነው ብሩኬን የምታምነው ከሚባለው በላይ ማለት ነው። ጥርጣሬ አሁንም ደግሞአለው፣ ጥርጣሬ እንዲፈጠርባት ያደረገ በሷ ልብ ብሩኬ ነው ስለተወዛገበ አይደለም። ሃይሚ ኦዲየንስ እንዳለ ውዝግብ ውስጥ ነው። ብሩኬ ያደርጎታል አላደረገውም ውዝግብ ውስጥ ናቸው። ሌላው ነገር ደግሞ ልጅቷን በድብቅ ማግኘቱ ይሄም ለሃይሚ እንደ ሴት ልጅ እንደ አንድ ፍቅረኛ ትወዷለች፣ ታምነዋለች፣ ለነገ ብላ ታስበዋለች። ከምንም በላይ ከማንንም በላይ ለነገ ብላ የምታስበው ሰው ነው
በቃ አምነው በእምነት ያስቀመጠችው ሰው ነው። እዚች ጋር ደግሞ ከድሮ ፍቅረኛ ጋር በድብቅ ሲገናኝ እንደ ሴት ልጅ ጥርጣሬ ይፈጠርባታል። ተገናኘ ማለት የሆነ ነገር ፈጠረ ማለት አይደለም። ግን እሳ ደግሞ እንደ ሴት ልጅ ጥርጣሬ ሊፈጠርባት ስለሚችል እና ፍርስርስ ማለት ምንድነው ምናምን እንደዚህ አይነት አስተሳሰብ መስጠቱ ልክ አይደለም። እኔ ይሄ አስደብሮኛል። የምሬን ነው ምልክ እንዴ ከልቧ እኮ ነው ያለቀሰችው። ይሄ እየተሰራ ያለው ነገር እሱ ብቻውን በግል ፕራንክ እያደረጋት ቢሆንስ ብለህ ለሰከንድ አስባል? አላሰብክም? ብሩኬ ፕራንክ እያደረጋት ይሆን ይችል ልጅ? እሷ የማታውቀው ጉዳይ ይሆን? ለምንድን ነው እንደዚህ ስቅስቅ ብላ እንድታለቅስ ያደረጋት? አረ በቃ ይብቃ ዝጋ ነገሩ ማለት ነበረብክ። ኦዲየንስ ዝጋ ያልተረዳችሁት ነገር አለ። እኔ ጋ ሄጅ ለማስታረቅ ፍቃድ አይሰጠኝም ብለሃል። ኦዲየንሱን እዚች ጋ እናስቀምጥና መጀመሪያ ወንድምህን ጋ ያለውን መስመር አስዝ። አትወዛገብ። ልብ ውስጥ ያለውን እውነታ ተናገር ብለክ ንገረው በስልክ። ለምንድን ነው ዝፍርስርስ ምናምን የምትለው? ሃይሚን ለመንካት ነው እንዴ? ለምን እንደዛ አይነት አማርኛ መጠቀም አስፈለገ? ሴት ልጅ እኮ ናት። ሴት ልጅ ላትፈርስ ነው እንዴ? እኛ እኮ ቀላል እኮ ነን ማለት በቀላሉ ልባችን ይጎዳል ማለት ነው። አማርኛውን እንትን ስል ወንድ ልጅ እንደ ወንድነቱ ልቡን ቢከፋ ምንም ቢልም እምቅ አድርጎ ይዘዋል። እኛ ግን አልቅሰን የሆነ በቃ ሌለ አልቅሰን ተቦሳቅለን ምናምን በ5 ደቂቃ ውስጥ የሆነ ፊታችን ተቀይሮ ምናምን ሌላ ሙድ ውስጥ ገብተን በ5 ደቂቃ ውስጥ እንታያለን። ይሄ የኛ ተፈጥሯችን ነው። እንዴት ነው የምናስበው ወገን? እንዴት ነው ነገሩን የምንረዳው? ሰውን መረዳት እንቻል። የምሬን ነው የምላችሁ፣ ሰውን መረዳት እንቻል። እኔ ማንንም እየወቀስኩኝ አይደለም፣ ብሩኬንም ቢሆን እየወቀስኩትኝ አይደለም። ምክንያቱም እሱና ፈጣሪ ያቺ ልጅ ናቸው የሚያውቁት ያደረጉት ነገርም ካለ ገባችሁ። ነገር ግን ደግሞ እንደ ትልቅ ሰው ማስታረቅ አለብን። የሆነ ወገነን እንደዚህ ከማሽቀባበጥ መቆጣት አለብን። እነዚህ ልጆች ዝም ካልናቸው ይሄዱበታል። እዚህ ጋር ግን አንድ ሰው እያለቀሰ ሲመጣ እዚህ ጋር ሃይሚ እያለቀሰ ስትመጣ ለድራማም እንኳን ቢሆን እንደዚህ እያለቀሰች ከሆነ ግን ድራማ የማይመስለው ሰው አለ። የምር ተጎርታ የምር ተሰብራ ምናምን ነገር ምናምን እንደዛ አድርገው የሚያስቡ ልጆች አሉ። አስቡት እንግዲህ የሚከፉ አሉ፣ ከልባቸው የሚያዝኑ ልጆች አሉ። ይሄ እንኳን አልታየም። ይሄ አልታየህም። ቀለበት አውልቃ መስጠቷ ሃይሚዬ እንደ ሀሳብ እኔ ልክ ነኝ። ለምን ተተባለ እዚህ ጋር እሷ አሁን ላይ ምንድነው አሁን አንተ ራሱ ያልከው እንትን 3 ወር ነው ቀላል ነው ልጁ ይወለዳል ይመረመራል ነው ያልከው። 3 ወር ሞልቶ ልጁ መወለዱና ከዛ ዲኤን ምርመራ መደረጉ ነው የታየክ እንደ ሀሳብ ማለት ነው። እንደው ይሄ ነገር እውነት ነው። ነገር ግን እውነት አይሆንና የሰይጣን ጆሮ ይደፈንና እውነት እንኳን ቢሆን ያልኩት እኔ እንደ ሀሳብ ነው እንጂ ይሆናል አላልኩኝም። ደግሞ ሌላ ነገር እንትን እንዳትሉ። የሃይሚዬ ይሄ 2 ዓመት የተቃጠለው ጊዜ እንደ ኖርማል ነው ያየው ወንድምየው። ይሄ 3 ወር ነው ቀላል ነው ይወለዳል። ሃይሚ ምንድነው ያለችው? ገና እስከሚወለድ ደግሞ እንደገና ሌላ ተስፋ ልጠብቅ እስከዛሬ ያቃጠልኩትስ ጊዜ ብላ ነው ስቅስቅ ብላ ያለቀሰችው። በእንባዋ ውስጥ ምን አይነት መልእክት አለ ብለህ እንኳን ለደቂቃ አላሰብክም። አንተ 3 ወር ነው ይወለዳል፣ አሁን ይወለዳል ቀላል ነው ነገሩን አቀለልከው። የልጅቷስ እድሜ የልጅቷስ ጊዜ አልታሰበም ማለት ነው። ለድራማም እንኳን ቢሆን እኮ ማስመሰል ነበረብህ ወንድምየው። ሃይሚዬ ያቃጠለችው ጊዜስ አሁን ደግሞ እንደገና ልጁ እስከሚወለድ ልጠብቅ ነው ተስፋ ልታረግ ነው እንዲች ልጅ ብለክ ማስመሰል ነበረብህ። ልክ ብሩኬ ድራማ እየሰራ ከሆነ እያስመሰለ ከሆነ አንተም እንደዛ ማስመሰል ነበረብህ ወንድምየው። ተሳስተሃል። ምክንያቱም በቃ የእውነት እንኳን ቢሆን ለሃይሚዬ ጊዜዋ ለሃይሚዬ ላይክ ላሳለፈችው ጊዜዋ ምናምን ነገር አልተጨነቅበትም። ምንም አልመሰለክም። ሀሳብ አልሰጠበትም። በዚህ ዙሪያ ላስታውስ ብዬ ነው። የሴት ልጅ እድሜ ምንም አይደለም፣ ኖርማል ነው። የሃይሚ ጊዜ ቃጥል ታልቅስ፣ በተስፋ ትጠብቅ፣ ሌላ ተስፋ ታደርግ። አሁን ልጁ የብሩኬ ነው ወይስ የብሩኬ አይደለም እያለች እየተወዘጋገበች ከዛ በሀሳብ መጠበቅ አለባት ልጁ እስከሚወለድ ድረስ ሃይሚ ማለት ነው። ኧረ እንዴት ነው የምናስበው ጎበዝ። ኧረ እኔ እንግዲህ የተረዳሁትን ነገር ነው እያወራ ያለሁት። ሪስፔክት የሚባል ነገር አለ። የምሬን ነው የምላችሁና አንድን ሰው ላይ ጫና ማብዛት የለብንም። ምንም እንኳን የዋህና ደግ ልብ ቢኖረው አንድ ሰው የዛን ያክል ጫና ማብዛት የለብንም።
ልክ ሃይሚ ሌላ ሰው ተናጋሪ እንደሌላት ምናምን አርጋችሁ የምታስቡ ሰዎች አላችሁ። ነገር ግን እኛ በሁለት ሰው በተዋደደ ሰው መሀል አንገባም ብለን ነው እንጂ ጥጋችንን ያዝነው። ከእናንተ በላይ እጥፍ የሆነ ምላስ አለን፣ መናገር እንችላለን። ግን ምንድነው ብሩኬና ሃይሚ ነገ እዚች ጋር ለሚታረቁት በመሀል ገብተን አንቀበጣጥርም። እስቲ ጥግ እንያዝ ብለን ነው ጥግ ያዝ ነው። ነገር ግን ለድራማም ቢሆን ለእሷ ሞራንም እንኳን ቢሆን አንዳንድ ጊዜ የምንናገራቸውን ቃላቶች መለየት አለብን። 3 ወር ነው ቀላል ነው ይወለዳል ምናምን ነገሩን ላይክ ሲምፕል አድርገህ ነው ያየኸው። ግን ላይክ የሃይሚ እድሜ የሃይሚ ላይክ ብሩኬ የሰጣት ተስፋ ላይክ ምንም ነገር እሱ አልታየህም፣ አላሰብከውም፣ ምንም አላሰብከውም ወንድምየው። አንዳንድ ጊዜ ማሰብ አለብን፣ ማስመሰል አለብንም፣ ራሱ ማስመሰል አለብን ለድራማም እንኳን ቢሆን። እንዲህ ጎበዝ የምሬን ነው የምላችሁ። እንዴ ምንድነው አንዴ ቀለበቱን ደግሞ አውጥታ የሰጠችው ጥርጣሬ ስለፈጠረባት እንጂ ለሱ ጥርጣሬ እሱስ አንደኛ ተወዘጋገበ፣ ሁለተኛ ነገር ደግሞ አሁን እዚህ ጋር ልጅ መጣ ሲባል አስቡ እናንተ ሴቶች፣ ለእናንተ ነው ይሄ ልጅ መጣ ሲባል። እንግዲህ እኔ ፍቅረኛ እንደዛ አይነት ከድሮ ፍቅረኛ ጋር በአካልም ተገናኝቻታለሁ አግኝቻታለሁ ካለኝ እንደገና ደግሞ ልጅ መጣ ሲል እስቡት እንግዲህ እብድ ነው የምሆነው እኔ በእኔ ላይ ቢሆን ነው እንግዲህ። ግን ሃይሚዬ እዚህ ጋር ቀለበቱን አውጥታ የሰጠችው እዚህ ጋር ሁለተኛ ተስፋ አላደርግም፣ ሁለተኛ አልጠብቅም በማለት እንጂ አሁንም ከብሩኬ ላይ እምነት አታ አይደለም ሳታምነው ሳትወደው ወይንም ጠልተው አይደለም፣ ወይንም ከሱ መራቅ ፈልጋ አይደለም። እናንተ ያሰባችሁት እሱን ጥለው መሄድ እንደፈለገች ከሱ መራቅ እንደፈለገኝ ምናምን አርጋችሁ የሳላችሁ ሰዎች አላችሁ። ነገርየው እንደዛ አይደለም። ግን እዚህ ጋር ወይም በአንድ ልብ ሆኖ አድርጌያለሁ አላደረኩኝም አላለም፣ ተወዘጋግቧል። ነገሮች ይስተካከላሉ ብቻ ነው ያላት። ነገሩ እስከ መቼ ነው የሚስተካከለው? እንደገና ሌላ ጊዜ መጠበቅ አለብኝ ወይ? ለምን እስከዛሬ የጠበቅኩትስ በሚል እንደ ሴት ሊተሰ ምቷት የወሰነችው ያደረገችው ውሳኔ ነው ማለት ነው። እና አንዳንድ ጊዜ ለሴት ልጅ ክብር መስጠት አለብን። ሴት ልጅ መከበር አለባት። የሴት ልጅ ጊዜ የሰጥናት ተስፋስ ብለን ለደቂቃ ያክል ማሰብ አለብን። እንግዲህ ብሩኬና ሃይሚዬ ሰላማችሁን ፈጣሪ ይመልስላችሁ። እኔ ሁሉ ጊዜም እንደናንተ እንደጾለይኩላችሁ ነው። ነገሮቹም ይስተካከላሉ እርግጠኛ ነኝ። አትለያዩም። ግን አንዳንድ ሰዎች ደግሞ ያናድዳሉ በንግግራቸው። በቃ የሆነ ደማችሁን ሲያፈሩት እንደዛ ሐሳብ ትሰጣላችሁ። ብሩኬና ሃይሚ ለማይለያዩት ነገር ላይክ ኔጌቲቭ የሆነ ሐሳብ ሲያነሱ ብሽቅ ስለና የሆነ ነገር ማለት ትፈልጋላችሁ። እኔም ከዛ አንግል ነው ይሄንን ሐሳብ መስጠት የፈለኩትኝ። ከማንንም በልጫ አይደለም፣ ከብሩኬ ወንድምም በልጫ አይደለም። ለብሩኬ ቅርብ የሆነው ራሱ ወንድምየው ነው። ግን አንዳንድ ጊዜ ደግሞ ውለታችንን መሻር የለብንም። ይሆናል ከፍ ያደረገንን ሰው የሆነ ቦታ ላይ ደግሞ ዝቅ ማድረግ የለብንም። ገባችሁ? መርሳት የለብንም። ሃይሚ ከፍ አደረጋ ዛሬ ልክ ዝቅ ለማድረግ በዚህ ልክ መሮጥ ጥሩ አይደለም ለማለት ያክል ነው። ጋይስ ላይክ ሼር አድርጉ። ሀሳብ አስተያየታችሁ በኮመንት አስቀምጡ።